አርጊውመንት አሁንም ፌል ያደርጋል ማለት ነው። ቡም ኦኬ። ሌላኛው አክት ላይ የጠቀሰው ነጥብ ነበረ። አክት ላይ አክቹአሊ የጠቀሰው ነጥብ ነበረ። አክት ላይ ኢየሱስ ክርስቶስ ይሄንን ጥቅስ ለራሱ አውሎታል። ስለዚህ ዘዳግም 18 ላይ ያለው እሱ ነው። ሃሌሉያ እንቀበለው። በቃ ኖ ይሄ እኮ ማለት ነው እያለን ያለው ወገናችን ይሄ ሰርኩላር ሪዝኒንግ ፋላሲ ነው ራሱ ማለት ነው። ምክንያቱም እርሱ በራሱ ለራሱ ተናገረው ማለት ያ ስለሱ ነው ማለት አይደለም። ራሱ ምንድነው አሁን ነብዩ ሰለላሁ ዐለይሂ ወሰለም በቶራና በእንጂል ስለ እርሳቸው መምጣት ተነግሯል ተብሎ ተነግሯል። ትቀበላለህ? አትቀበልም? ምክንያቱም እርሳቸው ስለተናገሩ። አክት ላይም ብትመጣ ፕሮቫይድ ልታደርገን ይገባል። ዘዳግም ምዕራፍ 33 ላይ ያለው እርሱ ለመሆኑ ማለት ነው። ዮሐንስ ላይ ያነሱትን ሐሳብ ሪፊት አላደረክም። ዘዳግም 33 ላይ ያነሱትን ዘዳግም 34 ላይ ያነሱትን ሐሳብ ሪፊት አላደረክም። ዳንኤል ላይ ያነሱትን ሐሳብ በድጋሚ ሪፊት አላደረክም ማለት ነው ወገናችን፣ በሚያሳዝን ሁኔታ ማለት ነው። ኢቨን አክት ላይ አይልም ራሱ ወገናችን ያለውን ነገር ለኢየሱስ ክርስቶስ ነው የሚል ነገር የለም። ኃይለ ቃል አውጥተህ ልታሳየን አትችልም በመጀመሪያ ደረጃ ማለት ነው። ስለዚህ አርጊውመንቶችን አድረስ ሆኗል ማለት ነው። አሁንም እንድትመልስልኝ የምፈልገው ዳንኤል ላይ ፕሮፌሲ ተቀምጧል። ይሄ ፕሮፌሲ ለማን ነው እያልኩ ያለሁት? መልስልን ወገናችን። ምክንያቱም ዳንኤል የሚናገረው 4 መንግስታት 5 መንግስታት አሉ። አንዱ ከአንዱ በኋላ የሚነሳ አንዱ አንዱን ሰክሲድ አድርጎ እያሸነፈ የሚነሳ መንግስታት ነው የሚያወራው እና ልክ እንደተባለው የመጀመሪያ ባቢሎን ነች። ወገናችንም ከኔ ጋር የሚስማማበት ነው። አራተኛዋ ሮም ነች። ሮም መቼ ነው ዲቫይድድ የሆነችው? ሮም ዲቫይድድ የሆነችው በ395 ነው። በ395 ሮም ዲቫይድድ ሆነች። ሮም ዲቫይድድ ከሆነች በኋላ የተነሳ ኪንግደም ማን ነው? ኢስላሚክ ኪንግደም ነው። እንዲሁም ደግሞ ሮምን ዲስትሮይ ያደረጋት ያጠፋት ማን ነው? ኢስላሚክ ኪንግደም ነው። አጌን መልስ እንፈልጋለን። መልስ እያየን አይደለም። ባይዞይ ያልነካው ሐሳብ ዲትሮኖሚ 33 ላይ ያነሱትን ነጥብ አልነካኸውም። ዲትሮኖሚ 33 ላይ ያነሱትን ነጥብ አላየኸውም። ይሁን አልነካኸውም፣ እስካሁን አልነካኸውም በሚያሳዝን ሁኔታ ማለት ነው። ፋራን አረቢያ ነች። እንዲሁም ደግሞ አኮርዲንግ ቱ ስትሮንግ አኮርዲንግ ቱ ዩር ኮሜንተሪ አኮርዲንግ ቱ ፓስተሮች መሰረት ፋራን አረቢያ ነች። ይሄንን ስኮላሮች ያስቀመጡት ነገር ነው። ከ10,000 ቅዱሳን ጋር የመጣው ማን ነው? ከፋራን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። በእጁ ዲቫይንሊ ሎን ይዞ የመጣው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። መልስ እንፈልጋለን። ቃሌ መልስ እየጠበቅን ነው። መልስ እያየን አይደለም። አንተ ያነሳሁን ይኸው እንዳለ አርጊውመንት ይኸው መልስ ሰጥቼበታለሁ እንዳለ። አንተ ግን እኔ ላነሳሁት አርጊውመንት መልስ እየሰጠ አይደለም በሚያሳዝን ሁኔታ ማለት ነው። ኦኬ ታይም አልቋል። ቀጥል ቃሌ አለ ቃል ያለ ሶሪ ድምጽ ይሰማል? ያ ትሰማለህ። ቀጥል። ጉድ እሺ፣ ድምጽ የሚሰማ ከሆነ ዘዳግም 33 ከዘዳግም 33 ልጀምርና ወገናችን እንግዲህ እየተመለከታችሁ ነው። መሐመድን ልትፈልግ ነው የመጣው እንጂ ይህ ማን ነው ልትለን አይደለም። ስለዚህ ዛሬ እነዚህ ምላሾች የማልሰጥ ትልቁ ምክንያት ዘዳግም እንደዚሁም ዳንኤል እንደዚሁም ደግሞ ዘፍጥረት ላይ የተቀመጡ ነገሮች መሐመድን በምን አግባብ እንደሚያሳዩ በማስረጃ አንተ ማሳየት ስላለብህ ነው። ምክንያቱም የመጣኸው ከዘዳግምም ይሁን ከዳንኤልም ይሁን ከሌሎች የመጽሐፍ ቅዱስ ክፍሎች መሐመድን ልታሳየን ስለሆነ ማለት ነው። ኦኬ። ስለዚህ መሐመድን ልታሳየን የሚገባው አንተ ነህ እንጂ እኛን አይደለም ልጠይቀን የሚገባው። ኦኬ ሶሪ። በጣም እንግዲህ ዘዳግም 30 እንመልከት። ቃሌ ድምጽ ይሰማል? አቤት። ይሰማል። ታይም አላስኩም። አንዴ ይዘሃል አንተ? ኦኬ ትይዛለህ ብዬ አስቤ ነበር፣ አልያዝኩም። ኦኬ በቃ ይኸው ጀምር፣ ከ7 ጀምር። ይኸው ይዤልሃለሁ። ጀምር፣ ቀጥል። ሶሪ። ኦኬ እሺ ወገናችን ዘዳግምን ጠቅሰ ዳንኤልን ጠቅሰ ወይም ደግሞ ሌሎች የመጽሐፍ ቅዱስ ጥቅሶችን ጠቅሰ መሐመድን ልታሳየን ይገባል እንጂ በምንም አይነት ሁኔታ ይሄ ማን ነው ብለህ ልትመጣ አይገባህም። ዛሬ እያደረከን ያለው እንደዚህ ነው ወገናችን። አንደኛ በውስጠ ታዋቂነት መሐመድን እየፈለክ ነው። ሁለተኛ ደግሞ እነ ዳንኤልንም ሌሎች ጥቅሶችንም እየፈለክ እነዚህ ለመሐመድ መሆናቸውን ማስረገጡን ትተህ ይህ ለማን ነው እያልክ እየጠየከን ነው። ኦኬ እንግዲህ ኮንኮርዳንስን ጠቅሰ ዳንኤልን ነግረህናል።
የዳንኤልን ፎር ሎንግ ታይም የሚሆን ለየትኛውም ጊዜ ነገር ግን ግዛቱ የማያልፍ የመሆኑን ጉዳይ ስለሚነግረን ያንን ልታመጣ ይገባ ነበረ ብዬ አስባለሁ። ለማንኛውም ግን ዘዳግም 33 ላይ ያነሳውን ሐሳብ እንመልከተውና ከዛ በኋላ ወደ ሌሎቹ ደግሞ እንሄዳለን ማለት ነው። ዘዳግም 33 ላይ በዋናነት የሚነገሩ ነገሮች አሉ። ኦኬ እነዚህ ደግሞ ምንድናቸው? እንዲህም አለ እግዚአብሔር ከሲና ተራራ መጣ፣ ከሲና መጣ፣ በሰይም ተገለጠ፣ ከፋራን ተራራ በራላቸው፣ ከአላፋትም ቅዱሳኑ ጋር መጣ፣ በስተቀኙም የእሳት ሕግ ነበረላቸው አለ። ፋራን ተራራ አረቢያ ነው ማለት መሐመድ ነብይ መሆኑን በዚህ ክፍል ተጠቅሷል ማለት አይደለም። እግዚአብሔር ከሲና መጣ ማለት ይህ ክፍል ስለ መሐመድ ያወራል ማለት አይደለም። ኦኬ ምክንያቱም ሲና፣ ሴር፣ ፋራን የሚባሉ ነገሮች መሐመድ ማለት ስላልሆኑ ነብይ ማለት ስላልሆኑ ማለት ነው። አንደኛ። ሁለተኛ መጣ የሚለው ማን ነው? እግዚአብሔር ከሲና መጣ ብሎ ነው የሚናገረው። እግዚአብሔር ከሲና መጣ ብሎ ነው የሚናገረው። ህዝቡን ወደዳቸው፣ ቅዱሳን ሁሉ በእጅ ናቸው እያለ ይናገራል። መሐመድን እዚህ ጋር ተክተ የምታስገባ ከሆነ ዌልካም ቱ ሽርክ። ምክንያቱም መሐመድን እግዚአብሔር ብለህ ተክተ እያነበብክ ስለሆነ ማለት ነው። በዚህ ክፍል ላይ መሐመድም ሆነ ሌላ ነብይ ከተራራ ላይ እየወረደ እንደሆነ ወይም ደግሞ ከአረብ ምድር እየመጣ እንደሆነ የሚያሳይ ነገር የለም። ሪፊዩት አላረክም ትለናለህ። ነገር ግን እንደዚሁ የበሬ ወለደ እንትን እየጠቀስክ ያለው አንተ ነህ፣ ጥቅሶች እየጠቀስክ ያለው አንተ ነህ። ይሄ ክፍል መሐመድ እንዴት ያሳያል የሚለው ማሳየት ያለብህ አንተ ስለሆንክ ማለት ነው። ዛሬ ልትጠይቀን የመጣ አልመሰለኝም ነበረ፣ ልትነግረን የመጣ መስሎኝ ነበር። መሐመድ በዚህ ክፍል ላይ የለም። ነገር ግን ይህንን ተወት እናድርግና ዘዳግም 17 ላይ እንሂድና ዘዳግም 17 ላይ ወገናችን እንደዚህ ያለን ኦኬ ዘዳግም 17 ላይ ወገናችን እንደዚህ ያለን እግዚአብሔር የመረጠውን በላይ ታነግሳለህ የሚለው ይህንን አነግሳለሁ ብትል የሚለው አለ ሌተር አዲሽን ነው አለ። አምጣ ማስረጃ። ይህ ክፍል ሌተር አዲሽን መሆኑን ማስረጃ አምጣ። ኦኬ እግዚአብሔር ነው ንጉሳቸው አላቸው፣ እንደዚህ አላቸው፣ እንደዚህ አላቸው። ኦፍ ኮርስ እግዚአብሔር ንጉሳቸው ነው። ያ ንጉሳቸው ግን እግዚአብሔር አምላካቸው ንጉሳቸው ግን በወረስካት ጊዜ በተቀመጥክባት ጊዜ በዙሪያ እንዳሉ ታዛብ በላይ ንጉስ አነግሳለሁ ብትል ከወንድሞች መካከል የሆነው በአንተ ላይ ንጉስ ታነግሳለህ ብሎ ወንድሞች እሱ እንደሆነ ተናገረ ማለት ነው። እሱ ብቻ አይደለም፣ ቅድም ያሳየው የሴልሃመር መጽሐፍም ጭምር ይህንን የሚያሳይ ነው። ወንድሞች የተባሉት እስራኤላውያን ራሳቸው ናቸው የሚል ሐሳብ ያሳያል። ዘፍጥረት ላይ ያነሳው ሐሳብ አለ። ዘፍጥረት ላይ ያነሳው ሐሳብ በዚህ በኪዳን መልኩ እነዚህ ሁለት አካላት እስራኤልና እስማኤል ወንድሞች ናቸው የሚል ሐሳብ አይደለም ያለው። ኦኬ እስማኤል በሌሎቹም ወንድሞቹ ፊት ለፊት እንደተቀመጠ ብቻ የሚያሳይ ነው እንጂ ከዛ ምድር ነብይ እንደሚወጣም የሚያሳይ አይደለም። በምንም አይነት ሁኔታ ያን ልታሳይ አትችልም ማለት ነው። ግን ይህ ብቻ አይደለም። ዘዳግም 18 ላይ ኦኬ ዘዳግም 18 ላይ ከወንድሞቻቸው መካከል የሚለውን ሐሳብ ወንድሞች የተባሉት እስማኤላውያን ብቻ ሳይሆኑ የኤሳው ልጆችም ጭምር ወንድሞች ተብለዋልና ወገናችን እነዚህ ወንድሞች የተባሉት እነ መሐመድ መሆናቸው ነው። ደግሞ መሐመድ መሆኑን በምን ልታሳይ ትችላለህ ነው። አስቀድሞውኑ ግን ወንድሞች የሚለውን ሐሳብ ጥያቄ ጠይቄ ነበር፣ አልተመለሰም። ምኑን ነው ሪፊዩት የምታደርገው? ኦኬ አውት ኦፍ ኖዌር ነው ሪፊዩት የምታደርገው። ወንድሞች የሚለውን ሐሳብ ከእስራኤል ነገዶች ውጪ እንደሆነ የሚያሳይ አንድ ማስረጃ መሐመድ ለመሆኑ የሚያሳይ ከአንተ በፊት የተነገረ አንድ ማስረጃ ያሳይ። ጴጥሮስን አለ ወገናችን ጴጥሮስ በምንም አይነት ሁኔታ አልተናገረም ማለት ኦኬ ጴጥሮስ በምንም አይነት ሁኔታ አልተናገረም ማለት ነገር ግን ጴጥሮስ ምን እንዳለ ተመልከቱ። እንግዲህ የሐዋርያት ሥራ ምዕራፍ 3 ላይ ይህንን ሐሳብ ስለምታገኙ ማለት ነው። ኦኬ ጴጥሮስ ምን እንዳለ እንግዲህ ትመለከታላችሁ። ኦኬ ሙሴም ለአባቶች ጌታ አምላክ እኔ እንዳስነሳኝ ነብይ ከወንድሞቻችሁ ያስነሳላችኋል በሚነግራችሁ ሁሉ እሱን ስሙት። ያንም ነብይ የማሰማው ነፍስ ከሕዝብ ተለይታ ትጠፋለች። ሁለተኛም ከሳሙኤል ጀምሮ የተናገሩት ነቢያት ሁሉ ስለዚህ ወራት ተናገሩ አለ። ሙሴም ሆነ ከሳሙኤል ጀምሮ የነበሩ ነቢያት ሁሉ የተናገሩት ስለዚህ ወራት ስለማ ኢየሱስ ተነስቶ ስለሚያደርገው ነገር። ይህ ክፍል ስለ ኢየሱስ አይደለም የሚናገረው። ጴጥሮስ ይሄን የተናገረው ስለ ኢየሱስ አይደለም ካልክ አሁንም ማስረጃ ትጠየቃለህ ማለት ነው። ጴጥሮስ ይህንን ስለ ኢየሱስ ላለመናገሩ ማስረጃ ትጠየቃለህ ማለት ነው። ኦኬ ከዛ በተረፈ ደግሞ ዳንኤል ላይ ተመልሰን እንሂድ። ዳንኤል ላይ ስንሄድ ኦኬ ዳንኤል ላይ ስንሄድ ወገናችን አንድ ያስቀመጠው ነገር አለ። እሱም ደግሞ ምንድነው? ዳንኤል 7 ላይ ኦኬ ዳንኤል
በመጀመሪያ ደረጃ ኢቨን ግራንት ብናደርግ ራሱ ለምሳሌ ራቢ ሲያብራራው ማለት ነው in order to make this point even clearer the Torah added the word አለ when the prophet deliberately and with sinful intents speak of things God has not said to him only then he is guilty of days of penalty በማለት ይናገራል። አምላክ ሳይለው ሆን ብሎ ያ ነብይ የሚናገር ከሆነ ነው የሚለው ሆን ብሎ ምክንያቱም ቃል በቃል በድፍረት ነው የሚለው ሆን ብሎ ኦኬ መስፈርቱ አያስኬድህም ከጅምሩ ራሱ ቃሌ መስፈርቱ አያስኬድህም ከጅምሩ ራሱ በዑለሞች ዘንድ ለምሳሌ ኢማም አልቁርጡቢ ምን ብሎ ያስቀምጡታል መሰለ الحديث المروية في نزول هذه الآية وليس منه شيء يصح صحيح ሆኖ የመጣ የለም አንድም ሰሂህ ሆኖ የመጣ የለም በማለት ቃል በቃል አስቀምጥላል። ዳኢፍ የሆነ ዘገባ ይዛ አትምጣ ወገናችን፣ ዳኢፍ የሆነ ዘገባ ይዛ አትምጣ። ኢብኑ ከሲር ተፍሲር ኢብኑ ከሲር ላይ ምን በማለት ያስቀምጣል? እንግሊዘኛውን ላንብብ። but these reports all come through mursal chains በማለት ቃል በቃል ያስቀምጥልሃል ማለት ነው። ስለዚህ ይሄ እነዚህ ዘገቦች የመጡት በሙርሰል ቼን ነው በማለት ያስቀምጣልሃል ማለት ነው። ስለዚህ ሳታኒክ ሬቨሌሽን ያልከው ኦልሬዲ ዲባንክድ ማለት ነው። ኦኬ ሌላ አይ ቲንክ ደህና ነጥብ አላነሳም እስካሁን ከሰሞት ማለት ነው። ከሰሞት ነጥቦች ሪፊት አላደረክም። እኔ ያነሳኋቸው ነጥቦች ማለት ነው ብዙ ሐሳቦችን አንስቻለሁ። ሪፊት አላደረክም አንዱንም ሐሳብ። ኦላም የሚለውን ቃል ከስትሮንግ ብቻ አይደለም ያሳየው ከመጽሐፍ ቅዱስም ጭምር ምሳሌ እየሰጠው ነበረ። ፎሬቨር የሚለው ኦላም የሚለው የሂብሩ ቃል ኦር አላም የሚለው የአረማይክ ቃል ረዘም ያለ ጊዜን ለማመልከት ይገባል። ስትሮንግ ሰጠው። ኦኬ ከዛም አልፎ ቢብሊካል ጥቅስ ሰጠው። ጀረማያ ምዕራፍ 25 ቁጥር 9 ላይ ለምሳሌ የእስራኤል ምድር እግዚአብሔር እንደሚያጠፋት ለዘላለም እንደሚያጠፋት ይናገራል። ነገር ግን ከ70 ዓመት በኋላ ጀረማያ 29:12 ላይ ኤርሚያስ 29:12 ላይ እንደምትመለስ ይናገራል። ለዘላለም ትጠፋለች አላለም እንዴ? ኖ ዘላለም የሚለው አክቹአሊ ረዘም ያለ ጊዜ ነው የሚያመለክተው ማለት ነው። ብዙ ጥቅሶችን ላሙና ልሰጥ እችላለሁ። ኢቭን ብዙ ጥቅሶችን እንደናሙና ልሰጥ እችላለሁ። ቃሌ ብዙ ጥቅሶችን ይሄ ሁላ ጥቅስ ነው ዘላለም የሚለው ቃል ማለት ከዳንኤልም ጭምር ልሰጥ እችላለሁ ራሱ አላኩል ይላል። ሌላኛው ያነሳው ነጥብ ምንድነው? ይሄንን ሐሳብ አድረስ አድርገናል ማለት ነው። ዘላለም የሚለውን ዳንኤል ላይ አክቹአሊ ይሄን አርጊመንት አመጣለህ ብዬ አላሰብኩም። ደና ነገር ትዘጋጃለህ ብዬ አስቤ ነበረ። this is garbage ይሄ ጋርቤጅ ነው። ደና ነገር ይዘህ ትመጣለህ። ካንተ ይሄን አልጠብቅም ነበር። ከምር ነው የምልህ ካንተ ይሄን አልጠብቅም። ሌላ ያነሳው ነጥብ ነበረ አይ ቲንክ ቀደም ሲከሰኝ ነበርና እንትን የሚል አላመጣም። ይሄ ወንድሞች የሚለውን ቀደም አሳይቼው ነበር። እሱ ጋር ምን መጣ ይሆናል አክቹአሊ ማለት ነው። አንድ ሐሳብ አንስቷል። ያንን አድረስ አድርጌ መመለስ ይሆናል ማለት ነው። ወንድሞች የሚለውን እንዲሁ ለነብዩ ሰለላሁ ዐለይሂ ወሰለም ኦር ለአረቦች እንዴት ነው የሚገባው? ሊገባ ይችላል ወይ? እንደዛ የገባበት አንድ ይፈታ እንደዛ ብሎ ይፈታ አንድ ሰው አለ ወይ? ስኮላር አለ ወይ ብሎ ሲጠቅስ ነበር። ለምሳሌ ራባዮች እንዴት ተረዱት ነው። አንድ ሰው ይሄን አርጊመንት ሲያመጣል አለ from among their brother means also the brother of Israel and not from Israel himself ብሎ ሲያመጣል ይሄን አርጊመንት ምንድነው የኛ መልስ ብሎ ነው ያስቀመጠው? our reply to this man is granting that በቃ መስጠት ነው ይሄንን ግራንት ማድረግ ነው። ምክንያቱም ተአማኒ ስለሆነ ወንድሞቻቸው መሆናቸው ተአማኒ ስለሆነ ግራንት ማድረግ ነው በማለት ራሱ ራባዮች ይናገሩታል ማለት ነው። አድረስ ይሄም አርጊመንት ማለት ነው። ሌላ ወንድሞች የሚለውን ሐሳብ በድጋሚ አንስቶታል። በድጋሚ ወንድሞች የሚለው ለእስራኤላውያን የቱ ጋ ነው የገባው የሚል ጥያቄ ጠይቆን ነበር። ሰጥቼው ነበር አክቹአሊ ሰጥቼ ነበር። ቃል በቃል ዘፍጥረት ምዕራፍ 16 ይሄው አስተውል። ይሄው ጥቅሱን ላስጠጋለ ዘፍጥረት ምዕራፍ 16 ቁጥር 12 ላይ የሁሉም እጅ ደግሞ በእርሱ ላይ ይሆናል፣ እርሱም በወንድሞቹ ሁሉ ፊት ይኖራል። ወንድሞቹ የተባለው ኤሊካት ኮሜንተሪ ኔሽን ኦፍ አብርሃም እንደሆነ ቃል በቃል ያስቀምጥልሃል። እንዲሁ ደግሞ ፑልፒት ኮሜንተሪ ጆን ጊል ወንድሞች የተባሉት ማን ብሎ ያስቀምጣል? ዘ ሰንስ ኦፍ አብርሃም ኬቱራ ሚዲያናይት ኢዶማይት ኤሳው ብራዘርስ ኦፍ አይዛክ ኢስራኤላይትስ ቡም ዩር አርጊመንት ሁሉንም ነው እኔ አድረስ ያደረኩት። አንድ አርጊመንት ግን የኔን አድረስ አላደረክም። ፋራን ላይ አንድ ያነሳው ነጥብ ነበርና ራስቸው አልፌው ነበር። ሽርክ ኮሚቴ እያደረክ ነው። ዩር ኮሚቲንግ ሽርክ አለ ወገናችን ማለት ነው። ዩር ኮሚቲንግ ሽርክ ኮሚቴ እያደረክ ነው ብሎ ሲናገር ነበር። ምን
ምን ከሚለው አንፃር ኢዝ ሙሐመድ ዘ ሎርድ ሙሐመድ ጌታ ነው ወይ የሚለው ከሚለው አኳያ ማለት ነው ያንን ሲጠይቅ ነበርና በመጀመሪያ ደረጃ ያልተረዳኸው ነገር ኤጀንት የሚባለውን ነገር አልተረዳህም። ራሱ አምላክ አለ፣ አምላክ ደግሞ ኤጀንቶች አሉት የሚለውን ነገር አልተረዳህም። ለምሳሌ መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 1 ላይ እግዚአብሔር ዳዊትን አለ ሄደ የእስራኤልና ይሁዳን ህዝብ ቁጥር አለው። ማን ነው እዚህ ጋር ያዘዘው? እግዚአብሔር። ወረድ ብለን ስንመለከት መጽሐፈ ዜና መዋዕል ምዕራፍ 1 ቁጥር 1 ላይ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 1 ቁጥር 1 ላይ ሰይጣን አለ ሰይጣን በእስራኤል ላይ ተነስ የእስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው አለ። ማን ያዘዘው? ሰይጣን ነው ኦር እግዚአብሔር? ስለዚህ ኮንክሉድ እናደርግ እግዚአብሔር ሰይጣን ነው ብለን ኖ ኤጀንቶች አሉት። በዛ በኤጀንቶቹ መካከል አምላክ ደግሞ እርሱ እንዳደረገው ተደርጎ ይነገራል። እንዲሁም ደግሞ ዘጸአት ኤክሶዶስ ምዕራፍ 7 ላይ ያህዌ ራሱ ባህሩን እንደሚመታ ተነገረ። the lord says አለ with the staff is in my hand አለ I will strike the water of the Nile አለ የናይልን ውሃ እመታዋለሁ በማለት ይናገራል። እንዲሁም ደግሞ ኤክሶዶስ 7:25 ላይ the 7 days passed the lord strike the Nile ያህዌ ባህሩን መታው እያለ ይናገራል። ነገር ግን ባህሩን እኮ የመቱት ሙሴና አሮን ናቸው። ኤጀንት የሚባል ነገር አለ። አምላክ ወኪል አለው። ያን የሚባል ነገር አለ። ያንን አልተረዳኸውም። ራሱ ምዕራፍ እዛው 20 ላይ ወረድ ብትለ ሙሴስ and Aaron did just as the Lord commanded በማለት እግዚአብሔር እንዳዘዛቸው አደረጉ በማለት ያስቀምጣል። ኤሊኮት ኮሜንታሪ በዚህ ላይ ሲያስቀምጥ in the hand of my servant God is represented as about to do that which was actually done by Aaron በአሮን የተደረገውን ነገር እርሱ እንደሚያደርግ ነገር ተደርጎ ተገልጿል ነው። ስለዚህ እንዳለ አርጊመንቶችን እኔ አድረስ አድርጋለሁ። I think time ያልቋል። go ahead ቀጥል ቃሌ። እሺ ተቋርጬ ነበር። ኔትወርክ ይሰማል? ይሰማል። ቀጥል። ይሰማል። ቀጥል። እሺ አንዴ ክፈትና ሰዓቴን አስጀምራለሁ። እሺ ጀምሬያለሁ። እሺ ወገናችን መሐመድን አሳየን ነበር። ትልቁ ጥያቄ የነበረው ማለት ነው። መሐመድን አሳየን ነበር። ዘዳግም 33ን አነሳና ኤጀንት ነው አለ። ወይ ኤጀንት ነው? ኤጀንት ነው ካልክ ሌሎች ክፍሎች ላይ ሄደ ሳይሆን የምታሳየን የዚህ የዘዳግም ሐሳብ የምታሳየን ኤጀንት መሆኑን እዛው ክፍል ላይ ቆመህ ነው። ዘዳግም 33 ላይ እግዚአብሔር በኤጀንቶቹ አማካኝነት ነው የሚመጣው የሚለውን ከየት ነው ያመጣኸው ነው ወገናችን? ከየት ነው ያመጣኸው? ዘዳግም 33 ላይ ይህንን የሚለውን ከየት ነው ያመጣኸው? ኦኬ በሴር ተገለጠ ከፋራን ተራራ በራላቸው የሚለው በኤጀንት ምክንያት ነው መንገድ ነው የሚለው ከየት ነው ያመጣኸው ነው ጥያቄው እሱ። ኦኬ ጥያቄው እሱ። ሌላው ግን ዘፍጥረት 16 ላይ ሄድ ዘፍጥረት 16 ላይ ሄደ ስታወራ መጀመሪያ ብትሰማኝ ጥሩ ነበር። ኦኬ አልተዘጋጀህም ምናምን እያልክ ነው እንዲሁ ሐሳብህን ጀስት እኔ ላይ ብቻ እየጨረስክ ነው። ስለዚህ ስቲል እባክህ የተጠየቀውን ጥያቄ ብትመልስ ጥሩ ነበር። አሁን ግን ጊዜ ስለሌለ ምንም ማድረግ አይቻልም፣ እናዝናለን። የጠየቅኩና የተናገርኩት ዘፍጥረት መጽሐፍ ላይ እስማኤላውያን የእስራኤል ወንድሞች ተብለዋል ወይስ አልተባሉም? አይደለም ያመጣው ኮሜንታሪ ራሱ የሚለው የነሱ የአብርሃም ልጆች የዛኔሽን እንትን ነው። የዛኔሽን ወንድም ነው። ኦፍ ኮርስ የዛኔሽን ወንድም አይደለም። ማን አለ ወንድሞቻችሁ ሲባል በዘዳግም መጽሐፍ ይህ ወንድምነት ለእስማኤል የተሰጠበትን ቦታ አምጣ ነበር የተባልከው። ዘፍጥረት ላይ ዘዳግም ላይ ነበር የጠየቁ። ዘፍጥረት ላይ ሄድክ። ዘዳግም ላይ ወንድም የተባሉት እነሱ እስራኤላውያን እርስ በርስ ነው እንጂ በምንም አይነት ሁኔታ እስማኤልን አያሳይም ነው ትልቁ ጥያቄ የነበረው ማለት ነው። ወይ እንግዲህ ችላ ያለ ያለፋቸው ነገሮች አሉ። በመጀመሪያ ደረጃ ይህ የዘፍጥረት 17 የዘዳግም 17ቱን ሐሳብ ስታነሳ ኦኬ ያንን ሐሳብ ስታነሳ በምን አይነት መንገድ ነው እሱ ክፍል እንደው ይሄ እንትን ጉዳይ ነው የነገስታቱ የሌተር አዲሽን ጉዳይ ነው ምናምን ስትል በምን መንገድ ነው ልትል የቻልከው የሚል ጥያቄ ተጠይቀህ ነበር። አልመለስክም። ጥያቄዎቹን ሙሉ በሙሉ እየመለስካቸው አይደለም። እንኳን መሐመድን ማሳየት ቀርቶ ማለት መሐመድን ማሳየት በጣም የሩቅ ጉዳይ ሆኖ እያለ ማለት ነው። ለማንኛውም ግን ስለ ኢብኑ ተይሚያ ያነሳኸውን ላሳየህ። ኦኬ ሻሃብ አህመድ እንደዚህ ይላል what is most direct interest here is Ibn Taymiyyah's second argument that if an incident is reported by a number of mursal chains ኦኬ ዳኢፍ ነው ምናምን እያልክ ያለው ማለት ነው። ኢብኑ ተይሚያ ይላሉ the chains are to be viewed as reinforcing each other and reports accepted report በቼኖቹ ኦኬ በቼኖቹ
ምንም ያህል ሞርሳል ቢሆን እንኳን አለ አክሰፕት ማድረግ እንችላለን። የኢብኑ ተይሚያ እንትን ይሄ ነው ቪው ይሄ ነው በማለት ሲናገር እንመለከተዋለን። ኢብኑ ተይሚያ በዚህ ስፍራ ላይ እየተናገረ ያለው ኦኬ ኢብኑ ተይሚያን ጠቅሶ እንትን እያደረገ ያለው ሻህ አህመድ ይሄንን ነው፣ ተቀባይነት አለው። ምክንያቱም ይህ ታሪክ ተቀባይነት ያለው ምክንያቱ ደግሞ ምንድነው አለ ኦኬ ታሪኩ ተቀባይነት ያለው ምክንያት ምንም ሙርሳል ቢሆን ቼኖቹ ግን ሪፖርቶቹ ግን መልቲፕል የሆኑ ሪንፎርስመንት ስላላቸው ተቀባይነት ያለው ነገር ነው አለ። አንተ ተቀባይነት የለውም ትላለህ፣ ኢብኑ ተይሚያ ተቀባይነት አለው ይላሉ። ሙርሳል ቢሆንም እንኳን ይላሉ ኢብኑ ተይሚያ ማለት ነው። ማንን እንመን? አንተን ወይስ ሊቁን? ኦኬ ማንን እንመን? አንተን ወይስ ሊቁን? ተቀባይነት የለውም ብለዋል ካልክ ልታመጣ ትችላለህ። ኦኬ ኢብኑ ተይሚያማ ታሪካዊነቱን ተቀብለዋል አለ። ይሄው ሻህ አህመድ ኢብኑ ተይሚያ አለ ተቀባይነት እንዳለው ተናግረዋል። ሂስቶሪሲቲ ኦፍ ዘ ኢንሲደንት አለ። ስለዚህ አክሰፕት አድርገውታል አለ። ኦኬ አክሰፕት አድርገውታል ሂስቶሪሲቲው። ስለዚህ ከሰይጣን ተናግሯል ስትባል አዎ ከሰይጣን ተናግሯል። በድፍረት የሚናገር አለ። እዚህ ጋር አንድ አድሬስ እናድርግና እንለፍ። በዚህ ጋር እንግዲህ የሚናገረው ነገር ተመልከቱ። በመጀመሪያ ደረጃ ኦኬ ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነብይ እሱ ይገደል። በልብህ እግዚአብሔር ያልተናገረውን ቃል እንዴት እናውቅ ዘንድ ይቻልናል ብትል ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን አይመጣም። ያ እግዚአብሔር ያልተናገረው ነው። ነብዩ በድፍረት ተናግሮታል፣ እርሱን አትፍራው በማለት ተናገረ። ጉዳዩ በድፍረት የመናገርና ያለመናገር ጉዳይ ነው እዚህ ላይ ኦፍ ኮርስ። ነገር ግን ከእግዚአብሔር ያልሆነ መልእክት በማምጣቱ ምክንያት ኦኬ አፍ ለአፍ ስላልተነጋገረው ቃሌን በአፉ አደርጋለሁ ብሎ የተናገረው እግዚአብሔር ይህንን ሐሳብ በምንም አይነት መልኩ ኦኬ ሴታኒክ ቨርስን ጠቅሰ ይህ ለሳቸው እንትን ነው አፕሊካብል ነው ልትል ባለመቻል ምክንያት ይህ ክፍል ለመሐመድ አይሆንም እንልሃለን። ሌላውን ነገር ትተህ ማለት ነው ኦኬ ሌላውን ነገር ትተህ። ስለዚህ እንደ መሐመድ እንደ ሙሴ አይነት ነብይ የማይሆንበት ትልቁ ምክንያት የእግዚአብሔር ቃል አይደለም በአፉ ላይ የነበረው፣ የሆነ ሳለ የሰይጣንም ቃል በአፉ ላይ ነበረ። ይህንን ደግሞ ኢብኑ ተይሚያ አምነዋል። ምንም ያህል ሙርሳል ቢሆን አሉ ተቀባይነት አለው። ሪንፎርስ ነው በመልቲፕል ምስክሮች በማለት ማለት ነው። ስለዚህ ይህንን እንግዲህ እንመለከታለን። ሌላው ለራስ መስጠት ነው አልክ። እነዚህ ወንድሞች የተባሉት ከሌላ እንትን ላለመሆኑ ወንድሞች የተባሉት ለራስ ያመጣው ማስረጃ ምንድን ነው የሚለው? ከሌላ ወገን ነው የሚለው። ከወንድሞቻቸው መካከል የሚለውን ከሌላ ወገን ይላል አይልም። በምንም አይነት ሁኔታ ከሌላ ወገን ሊል አይችልም። ኦኬ አላለም። ስለዚህ ወገናችን ስለ መሐመድ መሆኑን የጠቀስካቸው ጥቅሶች ስለ መሐመድ መሆናቸውን አሳይ ነበር የመጀመሪያው ጉዳይ። ነገር ግን እስካሁን ድረስ ስለ መሐመድ መሆናቸውን እያሳየህን አይደለም። የተለያዩ ሌሎች ማብራሪያዎችን እየሰጠን ነው። ዳንኤል ላይ ሄድክ፣ ሌላ ማብራሪያ ሰጠህን። ዘፍጥረት ላይ ሌላ ማብራሪያ ሰጠህን። ዘዳግም ላይ ሄድክ፣ ሌላ ማብራሪያ ሰጠህን። ታላቅ የሚለውን በውስጠ ታዋቂነት አልከን። ታላቅ የሚለው በምን አይነት መንገድ ስለ ነቢያት እንደሚናገር እንግዲህ አሁን ታሳየናለህ። ኦኬ ታላቅ የሚለውን ስለ ነቢያት እንደሆነ እንዴት እንደምታሳየን እናያለን አሁን። ስለዚህ እነዚህን ክፍሎች ሁሉ ጠቅሰህ ስለ መሐመድ ልታሳየን አልቻልክም። ምንድነው ተዘጋጅተህ የመጣኸው? ምንድነው ልታሳየን የመጣኸው? መጽሐፍ ቅዱስ ላይ መሐመድ መኖሩ ልታሳየን ስለመጣህ ማለት ምንድነው ልታሳየን የመጣኸው? መጽሐፉ ላይ የተነገሩ ነገሮችን ረጅም ማብራሪያ ከመስጠት ባለፈ በምንም አይነት ሁኔታ ልታሳየን የመጣኸው ነገር የለም። መሐመድን እስካሁን ድረስ ማየት አልቻልንም እንልሃለን። እሱ ብቻ ግን አይደለም። ኦኬ እሱ ብቻ ግን አይደለም። በዚህ ክፍል ላይ ቅድም ባነሳነው ክፍል ላይ በተለይ ደግሞ በእነዚህ በሴልሃመር መጽሐፍት ላይ ስንመለከት እነዚህ ነገስታት እነዚህ ኪዳናት በሙሉ አለ ከአይዛክ እንደሚመጡ ከይስሐቅ እንደሚመጡ የሚናገሩ ናቸው አለ። አድሬስ አላረክም ያልከውን አየህ። ከይስሐቅ እንደሚመጡ የሚናገሩ ናቸው። ነገስታቱ የሚመጡት ከይስሐቅ ነው። እሱ ብቻ አይደለም። ይህ የምዕራፍ 18ቱ ሐሳብም ራሱ ኦኬ የምዕራፍ 18ቱ ሐሳብም ራሱ የሚያሳየው አለ ይህ የምዕራፍ 18ቱ ሐሳብ የሚያሳየው ከመሲሁ ጋር በተያያዘ የተነገረን ነገር ነው አለ። ይሄንን የሐዋርያት ሥራ ምዕራፍ 3ን ሐሳብ ስለ ነብዩ አይደለም ስለ ኢየሱስ አይደለም ይሄኛው ነገር የተነገረው ካልክ ማስረጃ አምጣ ብያለሁ። አላመጣም እሱን ራሱ ማለት ነው ሐዋርያው ጴጥሮስ እንዴት እንደተናገረ። ነገር ግን ይህ ስለ መሲሁ እንደሆነ ማስረጃ አቅርቤያለሁ። አድሬስ ተደርጓል። አንተ ግን መሐመድ ልታሳየን አልቻልክም። ኦኬ አሁን ኪውኤንኤ ነው። ኦኬ 10 ደቂቃ ታይምን አስቀምጦ አስፈላጊ ከሆነ 10 ደቂቃ አስቀምጫለሁ። ልጀምር ነው። ዝግጁ ነህ? አንድ ጊዜ አንዴ ካሜራ ይላጥፈው። እሺ ዝግጁ ነህ?
እሺ አሁን ዝግጁ ነኝ። ሶሪ ስለ ድምፁ ከጀርባ ስላለ ድምፅ ሶሪ ወገኖች። እሺ አሁን ላስጀምር ነው። ኦኬ የመጀመሪያ ጥያቄ ሮበርት ፉሴት፣ ዴቪድ ብራውን እና ሮበርት ጀማይሰን ፋራን አረቢያ መሆኑን ተናግረዋል። ትቀበላቸዋለህ ወይስ አትቀበላቸውም? ስለ ነብይ አልተናገሩም። ፋራን አረቢያ መሆኑ ችግር የለብንም። ፋራን አረቢያ መሆኑ ነው የጠየቁን ጥያቄ መልስ። ቆይ አይ ኖ የጠየቁን ጥያቄ መልስ። እነዚህ ሶስት ስኮላሮች ፕሮቴስታንት ስኮላሮች ፋራን የጠየቁን መልስ ካለ ፋራን አረቢያ መሆኑን ተናግረዋል። ትቀበላቸዋለህ ወይስ አትቀበላቸውም? ፋራን አረቢያ መሆኑ ነብዩን አያሳይም እንጂ ፋራን አረቢያ መሆኑን እቀበላለሁ አልኩህ እኮ። ጎበዝ ልጅ እናመሰግናለን። ፋራን አረቢያ መሆኗን ተቀብለሃል ማለት ነው። እንዲሁም አደም ክላርክ የተባለ የፕሮቴስታንት ስኮላር ፋራን አረቢያ መሆኑን ተናግሯል። ትቀበለዋለህ ወይስ አትቀበለውም? አሁንም በድጋሚ ይሄ እኮ ቀላል እኮ ነገር ነው ወገናችን። ፋራን አረቢያ መሆኑን ማንም ሰው ነው የሚያውቀው። ይሄ የአረቢያን ጉዳይ የሚያሳይ ነው። ልክ ነው። ይሄ ስለ ነብዩ አይናገርም እንጂ አረቢያ መሆኑን ትስማማለህ? አትስማማም? አረቢያ መሆኑን ፋራን አረቢያ መሆኑን እናውቃለን። ይሄ ምንም እንትን አይደለም። አጨብጭቡለት። ኦኬ ወደ ሌላ ጥያቄ ዘፍጥረት ምዕራፍ 17 ቁጥር 11 ላይ የቃል ኪዳን በዘፍጥረት 17 መሰረት እግዚአብሔር ለአብርሃም የገባለት የቃል ኪዳን ምልክት ሳይን ምንድን ነው? መገረዝ። ጸጥ አትበላ። መገረዝ በጥቅሱ መሰረት ከግርዛ ውጪ የቃል ኪዳን በጥቅሱ መሰረት ከግርዣ ውጪ የቃል ኪዳን ምልክት ተብሎ የተገለጸ ነገር አለ ወይስ የለም? በጭራሽ የለም። በቃል ኪዳኑ ምልክት መሰረት አብርሃም ልጁ እስማኤልን ገርዞታል ወይስ አልገረዘውም? ልጁን ብቻ ሳይሆን ባሪያዎቹን ሁሉ ገርዟል። በቤት ያለው ሁሉ በቃል ኪዳኑ ምልክት መሰረት አብርሃም ልጁ እስማኤልን ገርዞታል ወይስ አልገረዘውም? እስማኤልን ብቻ ሳይሆን የቤቱን ሰዎች ሁሉ ገርዟል። በመጽሐፉ ሙሉ ጠየቁ። ስለ ሌሎች ሰዎች አልጠየኩም። ቃሌ ስለ ሌሎች ሰዎች አልጠየኩም። እስማኤልን ገርዞታል ወይስ የትም አትሄዱም። እሺ ልመልስልህ። ይኸው አብርሃም ይስሐቅንና ያዕቆብን ገርዟል። እንደዚሁም ይስሐቅንና ወንድሙን እስማኤልን ገርዟል። እንደዚሁም ደግሞ ያዕቆብ አልጠየኩም። ታይሜናት ትግደል። እሷን ብቻ መለየት ለምን እንደፈለክ ይገባናል። ቀጥል። እሺ ችግር የለውም። እስማኤልን ገርዟል። ገርዞታል። እናመሰግናለን። በቃል ኪዳኑ ምልክት መሰረት ወገናችን ኮንፈርም እንዳደረገው እንትና እስማኤል ቃል ኪዳኑ አለው ማለት ነው። ኦኬ ወደ ሌላኛው ጥያቄ እንለፍ። በትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ የአምላክ መንግስት ኪንግደም ኦፍ ጋድ ሮምን ያጠፋታል ተብሎ ተጽፏል። በታሪክ ሂስቶሪካሊ የሮምን ኢምፓየር ያጠፋው የትኛው መንግስት ነው? ኪንግደም ነበር እንደ የአረብ መንግስት የእስልምናው የጠየቁ መልስ። በትንቢተ ዳንኤል እስልምናው ኪንግደም አልነበረም። እስልምናው ኪንግደም አልነበረም። ወላሂ ትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ የአምላክ መንግስት እባክህ አየነው እኮ ትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ የአምላክ መንግስት ኪንግደም ኦፍ ጋድ ሮምን ያጠፋታል ተብሎ ተጽፏል። በታሪክ ሂስቶሪካሊ ሮምን ኢምፓየር ያጠፋው የትኛው መንግስት ነው? መልስልኝ። ክፍሉ የማይለው ነው እያልክ ያለው ማን ነው? ሮምን ያጠፋው ሂስቶሪካሊ ክፍሉ የማይለው ነው እያልክ ያለው ሮምን ያጠፋው የእስላም መንግስት በቃ መልስ የለም። ዘዳግም ምዕራፍ 34 መልስ የለውም ያ ጀማ። ዘዳግም ምዕራፍ 34 ቁጥር 10 ላይ ያለውን ጥቅስ የሳማሪታን ቨርዥን ወይም ደግሞ ሳማሪታን ፔንታተክ ቅጂ ማለት ነው never again will there arise a prophet like Moses ብሎ ወደፊትም ጭምር እንደማይነሳ ገልጿል። ይህን የመጽሐፍ ቅዱስ ትቀበላለህ ወይስ አትቀበልም? ማን ያለው? እሱን ሳማሪታን ፔንታተክ ነው ያለው ነው ያልከኝ? አዎ ትቀበላለህ ወይስ አትቀበልም? አታውቀውም? ያሳዝናል። አልቀበልም። ቅጂውን እየካደ ነው ያጀማ። ገና ሙሉ መጽሐፍን አስክዳለሁ። ኦኬ ከመጽሐፍ ቅዱስ ታሪክ ከነገደ እስራኤል ውጪ ነቢያት ተነስተዋል ወይስ አልተነሱም? ከነገደ እስራኤል ውጪ የተነሱ ነቢያት አሉ።
ነገር ግን የዘዳግም 33 እናመሰግናለን ወገናችን ቃል። ስለዚህ ግዴታ እስራኤላዊ ሆነ ይተበከበም ነብይ መሐመድን አሳየን እያልኩ ከነገሩ በልቀጥል ወይ ወገናችን ጌታስ በልቀጥል this is embarrassing wallahi okay እና ወደ ሌላኛው ጥያቄ እንሂድና ዘዳግም ምዕራፍ 18 ቁጥር 15 ላይ ከአንተ መካከል የሚለው from among you የሚለው ሐሳብ ሌተር አዲሽን ነው አይደለም? ሌተር አዲሽን እንደሆነ ማስረጃ አላመጣም። ጥያቄ ነው የጠየኩ ያለሁት። ሌተር አዲሽን አይደለም። ሌተር አዲሽን ነው ማስረጃ አላመጣም። ጥያቄ ጠይቄ ነበር ሳትመልስ ነው። ከሰብታጀንት ላይ ከሰብታጀንት ላይ ወይንም ደግሞ ጴጥሮስ ኮት ሲያደርገው ይሄንን ጥቅስ from among you የሚለውን ጥቅስ አውጥታ ሳይ ኃይለ ቃል ቶሎ በል እንደዚህ እንመልሰዋለን። የሰባው ሊቃናትና የሴፕቱአጂንቱ የማሶሬቲክ አልጠየኩም። የጠየኩት ጥያቄ እንደዚህ እንመልስልህ። ከአንተ መካከል የሚለውን ከወንድሞች መካከል ብሎ ሴፕቱአጂንቱ ተርጉሞታል። ጴጥሮስ በዛ መንገድ ተረድቶታል። ኦኬ። ስለዚህ ሰብታጀንት ላይም እንዲሁም ደግሞ ማሶሬቲክ ላይ የለም አይደል? አዲሽን አይደለም የሚባለው ወገናችን፣ ትርጓሜና አዲሽን መሆኑን ቆይ አሁንም አንድ ኒው ኢንግሊሽ ትራንስሌሽን ምን በማለት ይናገራል? the Masoretic expands here on the usual form by adding from among you በማለት ይናገራል። ጨምሮ among you የሚለውን ሐሳብ ጨምሮታል። the expansion seems to be expansion የሚለውን የት አድርገህ ነው አዲሽን የሚለውን ብቻ ያነበብከው? expansion የሚለውን የት አድርገህ አዲሽን የሚለውን ብቻ ያነበብከው? expansion የሚለውን አዲሽን ከሚለው ጋር አብረህ ማንበብ ሲኖርብህ ለምን ለይተህ አነበብክ? መልስ የለህም ወገናችን። ምን ነው መልስ የለህም? እየመለስኩልህ ነው። አንተ ለይተህ አነበብከው። ማጭበርበርህን እንድትመለከተው ማለት ነው። ለማንኛውም ግን እኔ ነኝ ጠያቂ። ወደ ሌላ ጥያቄ እንለፍና ኦላም የሚለው ቃል ረዘም ያለ ጊዜን ለማመልከት ይገባል አይገባም? ለዳንኤል እንደዛ መግባቱ ማስረጃ የለም እንጂ ይገባል። እናመሰግናለን። አጨብጭቡ። ለዳንኤል እንደዛ መግባቱ ቀደም ሲያወራ የነበረው እንጂ ይገባል። ቆይ ወደ ሌላ ጥያቄ እንለፋው። ዳንኤል ላይ ዳንኤል ላይ አንተ ዳንኤል ላይ ምንተናን ሮምን ዲስትሮይ ያደርጋታል፣ አምስተኛው ኪንግደም ቃል በቃል ማለት ነው ዲስትሮይ ያደርጋታል ይላል። ትቀበለዋለህ አትቀበለውም? መጽሐፍ ቅዱስህን ዲስትሮይ ያደርጉታል በደንብ ነው እንጂ። ኦኬ ሂስቶሪካሊ ማን ነው ሮምን ዲስትሮይ ያደረገው? ቶሎ በል። በኪንግደም ደረጃ የእስላማዊ መንግስት ዲስትሮይ ያላደረገ መሐመድ ጭራሽ ደግሞ እሱም ዲስትሮይ ያላደረገም። ስለ መሐመድ ነው እየተነጋገርን ያለ ነው። መሐመድ ነው ያሰው ስለ መሐመድ ተቀብለን መተህ ስለ ኪንግደም እየነገርከን ስለሆነ ማለት በቃ እያየን እኮ ነው። እንዲሁም አሁንም ዳንኤል ላይ ነው የምጠይቅህ። ዳንኤል ላይ እንቀጥላለን ማለት ነው። ሊትል ሆርን የተባለው ቆንስታንቲን መሆኑን ትቀበላለህ ወይስ አትቀበልም? እንደዛ ብለው የፈቱ ሰዎች አሉ። ኦኬ ቆንስታንቲን መሆኑን ትቀበላለህ? ሊትል ሆርን የተባለው ኮንስታንቲኖስ መሆኑን የተናገሩ ሰዎች አሉ። በቃ ጸጥ እያልክ ነው። ያሳዝናል። በተለያየ መንገድ ስለሚተረጎም እሱን ትርጓሜ ብቻ ያሳዝናል። ቆይ አንተ አምስተኛው ኪንግደም አምስተኛው መንግስት ለኢየሱስ ነው ብለህ ታምናለህ። አኮርዲንግ ቱ ዘ ኒው ቴስትመንት አምስተኛው መንግስት የሚነሳው ደግሞ አኮርዲንግ ቱ ዳንኤል ምዕራፍ 2 ቁጥር 44 ላይ ሮም ከተከፋፈለች በኋላ ምዕራፍ 2 ቁጥር 42 ላይ ሮም ትከፋፈላለች አለና ሮም ከተከፈለች በኋላ አምስተኛው መንግስት ይነሳል አለ። ኦኬ ኢየሱስ መቼ ነው የመጣው? ከሮም ዲቪዥን በኋላ ነው ኦር ከሮም ዲቪዥን በፊት ነው? ስለ ኢየሱስ ኢንዲቪጁዋል ስለ ኪንግደሙ ኢየሱስ ስለመሰረተው ኪንግደም ነው ያወራው። አልሰማኝም። አየው በደንብ እየሰማ ብታወራ መልካም። አልገባም። እሺ አምስተኛው ኪንግደም ሮምን ዲስትሮይ ያደርጋታል ተባለ። ኢየሱስ ክርስቶስ ሮምን ዲስትሮይ አድርጎታል ኦር በእነሱ ነው ዲስትሮይ ነው? አዲሱ መንግስት ወይም ደግሞ በኢየሱስ ክርስቶስ የሚመሰረተው መንግስት ከሮም መንግስት በላይ ጸንቶ እንደሚኖር የሚናገር ትርጓሜ ነው። መልስ የለውም። እየመለስኩልህ ነው። መሐመድን ግን ልታሳየናችሁ ነው። ከዛ ስፍራ ላይ
ጆሴፍ ቤንሰን የፕሮቴስታንቲዝም ምሁር ታላቅ ህዝብ ሲባል ግሬት ኔሽን ሲባል የሆነ ፓወርን ኮንሲስት የሚያደርግ አይደለም። ፓወርን ኦር ደግሞ ይሄ ማቴሪያል የሆነ ነገርን ብዛትን አይደለም የሚገልጸው የአምላክን ህግ ከመከተል አኳያ ነው ብሎ ያስቀመጠውን ትቀበለዋለህ ወይስ አትቀበለው? ክፈተው። ለማን ነው እሱን ያለው? ደቂቃ አልጨምርልህ? ደቂቃ ይጨምርና 15 ራሱ አልመለስኩም። ያሳዝናል። አለቀ፣ ሰዓት አለቀ። ወገናችን ጠይቅ፣ በቃ ጠይቅ። መልካም እሺ፣ አንድ ጊዜ ሰዓቴን ላስጀምርና እሺ አስጀምር ያለው ቅድም የዘዳግም 34ን ሐሳብ ዊል ኔቨር ራይዝ አጌን የሚለውን ትቀበላለህ ወይስ አትቀበልም ብለህ ነበር አይደለ? እሺ ጥያቄ ልጠይቀው። ይህ ክፍል ወይም ደግሞ የሳማሪታን ፔንታቱክ ዊል ኔቨር ራይዝ አጌን እንደሚል ተቀበላለህ ወይስ አትቀበልም? እንደሚል ማን ነው ያልኩ? ይላል። ኦፍ ኮርስ ይላል። እሺ ይህ በፊት ለፊት የምትመለከተው የሳምራውያን ፔንታቱክ ነው። ይህ መጽሐፍ ይህን ክፍል እንደዚህ ይላል። and there has not arisen since prophet in Israel like Moshe whom Shema knew face to face አለ። የቱ ጋር ነው የሳምራውያን ፔንታቱክ will never rise again ያለው? ላሳይ ያዝኖ ተራይዘን ይላል እንጂ will never rise አይደለም። ያስኮ ቅጂ ትክክል አይደለም። ማሳያለሁ። እኔ ሁለት ቅጂ ነው ማሳያ። አንድ ቅጂ ነው የከፈትኩ አይደል? ሁለት ቅጂ አሳስብ። ኦኬ ይሄንኛውን እንተመልከተው። the principle of Samaritan Bible exegesis በማለት ይለው namely አለ that none like Moses will መጽሐፉን አይደለም የከፈትከው። መልስ የለም። ቻው መልስ የለም። ወደፊት አትዋሽ። መጽሐፉን አይደለም የከፈትከው፣ ማብራሪያ ነው የከፈትከው። እሺ ወደ ሁለተኛ ጥያቄ will never rise again የሚል አባባል not horizon ሲሳል በቃ ዝጋ። ሁለተኛ ጥያቄ። እሺ ሁለተኛው ጥያቄ ደግሞ ወደፊት አትዋሽ። ወደፊታችን መተዋሽ። ሁለተኛ ጥያቄ። እሺ የዘፍጥረት 17ን ዘዳግም 17 እሺ ዘዳግም 17ን ምንም በቃ መልስ የለም። ማብራሪያ ታመጣለህ እንዴ? ዘዳግም 17ን አንብቦ ሌተር አዲሽን ነው ብለሃል። ቅድም ሌተር አዲሽን ነው ብለሃል። ቆርጣ ያመጣው ከሆነ ቦታ ቆርጣ ያመጣውን ታመጣለህ እንዴ? መጽሐፍ አምጣ የተባልክ። እሺ ሌላ ጥያቄ አርቲክል ይዘህ ትመጣለህ። መጽሐፉ እንደዚህ ይላል። ሌላ ጥያቄ ዘዳግም 17 ላይ እንሂድ። ዘዳግም 17 ላይ እንግዲህ እየተመለከታችሁ አሁን ቅድም ጀምሮ ሲፎክርበት የነበረውን አሁን እንደዚህ እናፈራርሳለን። ዘዳግም 17 ላይ ዘዳግም 17 ላይ ያለው ይህ ክፍል ጥያቄ መልሰውን ዘዳግም 17 ላይ ያለው ይህ ክፍል ሌተር አዲሽን ነው ብለህናል። ሌተር አዲሽን ነው። እሺ ይህንን ሌተር አዲሽን ነው ያለ ስኮላር ታውቃለህ ወይስ አታውቅም? የጠየቁን ቀጥታ ነው። ወይ መጀመሪያ ሰጣለሁ ስኮላር ሰጣለሁ። በመጀመሪያ ደረጃ ሌተር አዲሽን ነው ያለ ስኮላር አለ ወይስ የለም? ጥያቄው መልስ። መጽሐፍህን አስተውጣ። ይህ ክፍል ሌተር አዲሽን ነው ያለ ስኮላር አለ ወይስ የለም ነው የተባልከው። በዚህ ጉዳይ ላይ ያጠና ናምብ ጥያቄውን መልስ። መጀመሪያ አለ ወይስ የለም? አለ ወይ የለም? አለ። እሺ ቀጥል። ኦኬ በመጀመሪያ ደረጃ እንድታዳምጥ የምፈልገው ማለት ነው። ቀጥል። አንብብ ነው ያልኩህ። ኧረ ተረጋጋ። እሺ ወገናችን ማስረጃ የለውም። ቻው። ማስረጃው አንድ ሌላ ጥቅስ ነው እንጂ ሌተር አዲሽን ነው የሚል ስኮላር ማስረጃም የለውም። አንብብ። ዘዲትሮኖሚክ ኧረ ላነብልህ ነው። ተረጋጋ። ምን ሆነሃል እንዴ? በፈጣሪ ስም ተረጋጋ። ዘዲትሮኖሚክ ሂስቶሪያን አለ okay the Deuteronomic historian in this view is simply updating the earlier passage, accommodating what happened and authorizing it as Yahweh's Torah. በኋላ ላይ የተፈጠረውን ነገር እንደ ያህዌ ቶራ እየገለጹ ነው ያሉት። የቱ ጋር ጨምረ የሚለው የቱ ጋር ነው? ይሄ ክፍል ተጨምሯል የሚለው ማንበብ ተስኗል። የቱ ጋር ነው ይሄ ክፍል ተጨመረ የሚለው? ይሄው አንብብ እየሰጠው እኮ ነው ያለሁት። ኢን ዲስ ቪው አለ is simply update እያደረጉ ነው ያለው አለ the earlier passage
በኋላ የመጡ ፓሴጆችን እሺ ቻው አኮሞዴሽን ነው የሚል አምጣ ነበር ያልኩት። ሲምፕሊ አፕዴቲንግ የሚል ሌላ መልስ የለም። ሶስተኛ